ኦሪት ዘኍልቍ ምዕራፍ 25 እስራኤልም በሰጢም ተቀመጡ፣ ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ሕዝቡንም ወደ አምላኮቻቸው መሥዋዕት ጠሩ፣ ሕዝቡም በሉ፣ ወደ አምላኮቻቸውም ሰገዱ። እስራኤልም ብዔልፌጎርን ተከተለ፣ የእግዚአብሔርም ቁጣ በእስራኤል ላይ ነደደ። እግዚአብሔርም ሙሴን የእግዚአብሔር የቁጣው ጽናት ከእስራኤል እንዲመለስ የሕዝቡን አለቆች ሁሉ ወስደህ በፀሐዩ ፊት ወደ እግዚአብሔር ስቀላቸው አለው። ሙሴም የእስራኤልን ዳኞች እናንተ ሁሉ ብዔልፌጎርን የተከተሉትን ሰዎቻችሁን ግደሉ አላቸው። እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማኅበር ሁሉ ፊት ምድያማዊቱን አንዲቱን ሴት ወደ ወንድሞቿ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር። የካህኑም የአሮን ልጅ የአልዓዛር ልጅ ፊንሐስ ባየው ጊዜ ከማኅበሩ መካከል ተነስቶ በእጁ ጦር አነሣ። ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። እስራኤላዊውንም ሰውና ሴቲቱን ሁለቱን ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱ ተከለከለ። በመቅሰፍትም የሞተው 24,000 ነበር። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ በቅናቴ በመካከላቸው ቀንቷልና ቁጣዬን ከእስራኤል ልጆች መለሰ። እኔም የእስራኤል ልጆች በቅናቴ አላጠፋውም። ስለዚህ እነሆ የሰላሜን ቃል ኪዳን እሰጠዋለሁ። ለአምላኩም ቀንቷልና ለእስራኤልም ልጆች አስተስርዮአልና ለእርሱም ከእርሱም በኋላ ለዘሩ ለዘላለም ክህነት ቃል ኪዳን ይሆንለታል። ከምድያማዊቱም ጋር የተገደለው የእስራኤላዊው ሰው ስም ዘንበሪ ነበር። የአባቱም ቤት አለቃ የስምዖናውያን የሆነ የሰሉ ልጅ ነበር። የተገደለችውም ምድያማዊት ስም ከስቢ ነበር። እርሷም የሱር ልጅ ነበረች። እርሱም በምድያም ዘንድ የአባቱ ቤት ወገን አለቃ ነበር። እግዚአብሔር ሙሴን እንዲህ ብሎ ተናገረው። በፌጎር በመቅሰፍቱ ቀን ስለተገደለችው ስለ ምድያም አለቃ ልጅ ስለ እህታቸው ስለ ከስቢ በፌጎር ምክንያት በሸነገሏችሁ ሽንገላ አስጨንቀዋችኋልና ምድያማውያንን አስጨንቋቸው፣ ግደሏቸው።